ውድ የኢትዮሜዳ ቤተሰቦች የምርጥ ገጾች ዝግጅታችን ተጀምሯል። በዛሬው የምርጥ ገጾች ዝግጅታችንም በአምባሳደር ተስፋዬ አብዲ ከተጻፈው ያለፍንበት መንገድ ነፍጥ፣ ፖለቲካ፣ ዲፕሎማሲ አስደናቂ የህይወት ገጠመኞች መጽሐፍ የመረጥንላችሁን ታሪክ ቀጣይ ክፍል ማቅረብ እንጀምራለን። የዛሬው የምርጥ ገጾች ዝግጅት በቀደመው ክፍል አስደናቂው የህዝብ ለህዝብ ፕሮጀክት በሚል ርዕስ የጀመረው ታሪክ ቀጣይ ክፍል የሚቀርብ ይሆናል። ውድ ቤተሰቦቻችን ዝግጅታችንን መከታተል ስትጀምሩ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። የሚላከው ቡድን ሰፊና የኢትዮጵያን ውበትና ታላቅነት የሚያንጸባርቅ ፍቅርና አንድነትን የሚፈጥር ዲፕሎማሲያዊ ጠቀሜታ ያለው ሥራ የሚሰራ እንዲሆን በጣሊያንኛም 1 ወይም 2 ዝማሬ ተዘጋጅቶ እንዲመጣ ጠየቅኳቸው። በኋላም መጥቶ እንደታየው በጥራት የተዘጋጀ ዳሪ ዳሪ ፒያኖሪ የሚል የምስጋና መዝሙር ታክሎበት ቡድኑ ተዘጋጀ። የዓለም አቀፍ ደረጃ ተወዳጅነቱም ታየ። የኢትዮጵያ የክብር አምባሳደር እንዲሁም የባህል ወኪል የሚሆንና በስነ ስርዓት የተቀረጸ የኪነት ቡድን ነበር የተላከው። ይህንንም ዝግጅት ፕሬዝዳንቱም በደስታ ተቀብለውት ኢትዮጵያ ተኮርና ጥበባዊ ጥልቀት ያለው አኩሪ ሥራ እንዲፈጽም ጥብቅ መመሪያ ሰጥተውትም ነበር። ገንዘብም ፈቀዱና የስነ ጥበብ ቡድኑ ተዘጋጅቶ ሮማ የሚገባበት ቀን ተነገረኝ። ባለቤት አልማዝ ይሄንን የኢትዮጵያን የልዑካን የኪነ ጥበብ ቡድን ለመቀበል ከፍተኛ ድግስና ዝግጅት በኤምባሲው እንዲዘጋጅ አድርጋ ቡድኑን በደመቀ ሁኔታ ተቀበል ነው። በዚህ መሰረት በጣሊያን ታዋቂ በሆኑ ኦፔራዎችና ትላልቅ ባለ ግርማ መድረኮች የህዝብ ማዕከሎችና የኢትዮጵያ አፍቃሪ ከተሞች በሙሉ ተዘዋውረው የኢትዮጵያን ህዝብ የፍቅር፣ የወዳጅነትና የምስጋና እንዲሁም ዘላቂ ግንኙነት መልእክቶች እንዲያቀርቡ ሆነ። የኤምባሲው ዲፕሎማቶች፣ የኮሚኒቲው አባላትና ወዳጅ ኤምባሲዎችም ተባበሩን። በሮማ ዋና ህዝባዊ ቲያትር ማዕከል፣ በፍሎረንስ የቲያትር ማዕከል፣ በሚላኖ ቲያትር ማዕከልና በሌሎችም ስፍራዎች ዝግጅቱ በአስደናቂ ሁኔታ ቀረበ። የጣሊያን ፕሬዝዳንት ፍራንቼስኮ ኮሲጋ የካቢኔ ሚኒስትሮቻቸውንና የፓርቲ መሪዎቻቸውን ሰብስበው የሚመለከቱበት ልዩ ዝግጅት በጣሊያን የበጋ ቤተ መንግስታቸው እንዲከናወን አደረግኩኝ። የብዙ ሀገር ኪነት ቡድኖች የሚሰሩትን ሰርተው ይሄዳሉ እንጂ ቤተ መንግስት ልዩ ፕሮግራም ተይዞላቸው ፕሬዝዳንቱ ከካቢኔ ባለስልጣኖቻቸው ጋር በሄሊኮፕተራቸው የበጋ ቤተ መንግስታቸው መጥተው በልዩ ክብር የተመለከቱት የኪነት ትርኢት ከኛ ውጪ አንድም እንዳልነበረ ተነገረን። እኔም ለፕሬዝዳንቱ የምስጋና ንግግር በቦታው አደረግኩኝ። በዚህ ሁኔታ ፍራንቼስኮ ኮሲጋ ያቀረብንላቸውን ግብዣ ተቀብለው የውጭ ጉዳይ ሚኒስትሩ ጁሊዮ አንድሪዮ በሁሉ ጉዳይ ረድተውትና ኢትዮጵያን አክብረው የኢትዮጵያን መልእክት ይዞ የመጣው የኪነ ጥበብ ቡድንም የጣሊያን የሚዲያ ዋና ተቋማት ሁሉ በቦታው ላይ ተገኝተው የባህል ልዑካኑን ምስጋና ለጣሊያን ህዝብ አቀረቡ። የኪነ ጥበብ ቡድኑ በየከተማው እየሄደ ከሚያደርገው ትርኢት ከከንቲባዎች፣ ባለስልጣኖችና ምሁራን ጋር የዲፕሎማሲ ሥራ የሚሰራበት ዕድል ተፈጠረ። ይህ ሁሉ ከተጠናቀቀ በኋላ የአፈጻጸም ሪፖርቱን አዘጋጅቼ የተሰራውን ሥራ ዘርዝሬ ለፕሬዝዳንት መንግስቱ ኃይለማርያም ከቪዲዮ ጋር ላኩላቸው። የተሰራውን ሥራ በተመለከተ የቪዲዮ ኦሪጂናሉ በአሁኑ ጊዜም በኔ እጅ ይገኛል። በዚህ መነሾ ኢትዮጵያን የሚያነሳ የኪነት ዲፕሎማሲ በዓለም ዙሪያ መጀመር አለበት። እንደዚህ የጠበበ ሳይሆን ትልቅ ቡድን ያለበትና ከፍተኛ ሥራ የሚከናወንበት ጠንካራ ቡድን ተዘጋጅቶ ቢቀጥል መልካም ነው የሚል ሐሳብ ጨምሬ ቪዲዮዎቹን ለፕሬዝዳንቱ ላኩኝ። ፕሬዝዳንቱም ሻለቃ ግርማ ይልማና አቶ ተስፋዬ ለማ የሚመሩት ድንቅ የኢትዮጵያ ነጸብራቅ የሆነ የኪነ ጥበብ ዝግጅት እንደሚዘጋጅና በዓለም ዙሪያ የሚታይ እንደሚሆን እኔም በመነሻው ላይ እንደምካፈል ነገሩኝ።
የመምጣቴን አስፈላጊነት ስላላዩ መሰለኝ አልተጠራሁም። ዝግጅቱም እንደተጠናቀቀ ሻለቃ ግርማ ይልማ በአምባሳደር ካሳ ከበደ ለሚመራና ከጅምሩ ቡድኑን ባሰለጠኑት በአቶ ተስፋዬ ለማ ኃላፊነት የሚካሄድ የሕዝብ ለሕዝብ አመራርን አስረክበው ቡድኑ ተሰማራ። የሕዝብ ለሕዝቡ ወላፈን የሕዝብ ለሕዝብ ዝግጅት ተጠናቆ የቡድኑ የጣሊያን ትርኢት የሚቀርብበት ወቅት መጣ። ጣሊያን የዝግጅቱ መሰረትና የቀደመ ልምድ ያለው መዳረሻ ስለነበረ በሮማ ከተማ ላይ ድንቅ ዝግጅትና ሰፊ ርብርብ በማድረግ ቡድኑ በተሰማራበት መድረክ ቀድሞ ከነበረው ዝግጅት የላቀ ሆኖ ተከናወነ። የቲያትር አዳራሾች ወይም የመሰብሰቢያ ቦታዎች ያንን ያክል ሕዝብ ለመሰብሰብ ያንሳል ተብሎም አብይ የጣሊያን ትዕይንቶችና ሰፊ ተመልካች እንዲያካትት ዝግጅት በሚደረግበት ኤውር ቲያትሮ ቴንዳስትሬሼ የተባለ ብዙ ሺህ ሰው የሚያካትት የትላልቅ ትዕይንቶች ማሳያ ስፍራ ተፈቀደልን። ዲፕሎማቶች፣ ዋና ባለስልጣኖች፣ የሮማ ሕዝብና የኢትዮጵያ ኮሚኒቲ አባላት ከጣሊያን ከተማዎች ተጋብዘው መቀመጫ ሞልቶ መቆሚያም እስኪጠፋ ስፍራው ተጨናነቀ። ፖሊስ ወይም ካርቢኔሪ ስርዓት ለማስከበር በካሚዮኖች ተጭኖ በሁሉም የስፍራው ጥግ ቦታ ያዘ። ምክንያቱም በከተማው ሁሉ አይነት የሀገር ተቃዋሚ ስለነበረ ረብሻ እንዳይኖር ከባለስልጣናቱ ተነጋግሬ እንግዶችን ማንም እንዳያስቸግራቸው በማለት ነበር። ያም ሆኖ ተቃዋሚዎችም ተዘጋጅተው መረበሹ ስላልሆነላቸው የተቃውሞ ጽሑፍ በስነ ስርዓት መግቢያው ቆመው ለተመቻቸው ይሰጡ ነበር። ዝግጅቱ የጣሊያን ዋና ሚዲያዎች አብይ ርዕስ ሆኖ በአስደናቂ ውጤት ተሳካ። በማግስቱ በሚዳስ ፓላስ ሆቴል አዳራሽ በሳህን $500 ራትና የኢትዮጵያ የሕዝብ ለሕዝብ ዝግጅት ትርኢት አዘጋጅቼ ወንበሮቹ በሙሉ በቅድሚያ ተሸጡ። የተጋበዙት በጣሊያን መንግስትና ሕዝብ የተከበሩ ካቫለሪ ዴ ላቮሮ የሚባሉ የጣሊያን የሥራ ጀግኖች፣ ዋና የጣሊያን ድርጅቶች፣ ፋብሪካዎች፣ ዋና የሀብት ምንጮችን የያዙ የሀገሩ ሞኖፖሊስቶች፣ የጣሊያን ከፍተኛ ባለስልጣኖች፣ የኮሚኒቲውም አባሎች፣ ሌሎችም በኪነ ጥበቡ ድግስ ላይ ታድመው ባህላዊ ምግባችንንም አቀረብን። የሚደረገውም ድግስ አልባሌና ተራ እንዳይሆን የአየር መንገዱ አውሮፕላን በየቀኑ ስለሚመጣ የሮማው ጣቢያ ኃላፊ እንዲተባበረን አድርጌ ባለቤታቸው ድግሱን አዲስ አበባ ላይ አዘጋጅተው እንዲያመጡ ተገቢው ክፍያ ተጠናቆ በጥሩ ተዘጋጀ። በድፍረትና በመተማመን የታሰበው ተጋባዥ ይመጣል ብለን ያደረግነው ግብዣ እንዲያውም ቦታ አነሰን። ማንም አይገባም፣ ሰውም አይገኝም፣ እየቀለዱ ነው ሲባል ቦታ አንሶ በየጥጋቱ ወንበር ተጨመረ። በዚህ ሁኔታ ዝግጅቱ አምሮና ኪነቱ ተሟሙቆ የምናስተናግድበት የምሽት ጊዜ የሁሉን ነገር በጣም መሳካት ያልወደደ አዲስ አበባ ጋር ነገር ፈጥሮብንና የሆቴሉንም ስልክ ሰጥቶ በአስቸኳይ ጥሪ ከአዲስ አበባ ትፈለጋለህ ተብዬ ስልኩ ወዳለበት ወሰዱኝ። ስልኩ ከፕሬዝዳንቱ ረዳት የተደወለ ነበር። ፕሬዝዳንቱ በአስቸኳይ ይፈልጉሃልና መምጣት አለብህ አለኝ። ሆቴል ዝግጅት ቦታ ድረስ በምሽት ፈልጎ የሚመጣ ጥሪ ምን ጉድ ነው በማለት እየተገረምኩኝ መጀመሪያ በሚገኘው በረራ አንድም ጊዜ ሳትወስድ አዲስ አበባ እንድትገኝ ነበር የተባልኩት። ምን እንደተፈጠረ፣ ምን አስቸኳይ ነገር እንዳለ፣ ለምንስ እንደተፈለግኩኝ ስላላወቅኩኝ ሐሳብ ገባኝ። ጥድፊያው ምን እንደሆነ ብጠይቅም አላወቅኩም፣ ብቻ በጣም በአስቸኳይ ይምጣ ብለዋል አለኝ። ይህ የሱሪ በጭንቅላት የጥድፊያ ጥሪ ሲደርሰኝ የመጀመሪያ ጊዜ ስላልነበረና አደጋውንም ስለማውቅ ደግሞ ምን ይሆን ብዬ ተጠንቅቄና ተዘጋጅቼ ለመሄድ ተነሳው። ምንም ይሆን ምን ጉዳዩ ሕዝብ ለሕዝብን የሚመለከት እንደሆነ ጠርጥሬአለሁ።
እየተከሰስኩና እየተወቀስኩ መዋከብ ስለደጋገመኝ ለማንኛውም በማለት የዝግጅቱን የቪዲዮ ቅጂ ፎቶግራፎችና የጋዜጦች ሽፋንና ሻንጣዬን ባስቸኳይ ረዳቶች አዘጋጅተው እንዲያመጡልኝ አድርጌ የተሸበሩ ቤተሰቦቼን ግብዣው ቦታ ስለነበሩ ተሰናብቼ ወደ አዲስ አበባ የአየር መንገዱን ማኔጀር በዚያ ሌሊት የሚበራው አውሮፕላን ላይ እንዲያዘጋጅልኝ አደራ ብየው ስለነበረ አዘጋጅቶልኝ በረርኩኝ። እነሱም በረራው መኖሩን ስለሚያውቁ ነበር ያካለቡኝ። አዲስ አበባ ጠዋት እንደደረስኩም መምጣቴን ደውዬ ሳሳውቅ ረዳታቸው ተነጋግሮ ጊዮን ሆቴል አርፈህ መመሪያ ጠብቅ፣ ከዚያ ስፍራ ወዴትም እንዳትነቃነቅ ተባልኩኝ። ምንም ነገር ለበጎ አለመሆኑ ግልጽ ሆነልኝ። ስለዚህም ያስኳቸውን አስፈላጊ ማስረጃዎች በሆነ ምክንያት ከጄ ቢነጠቅ ማስረጃ ጥቼ አደጋ ላይ ለወድቅ ስለምችል የማምናቸውንና ጠንቃቃ እንደሆኑ የማውቃቸው የማዕከላዊ ኮሚቴ ዋና ሴክሬታሪያትና የጽሕፈት ቤት ኃላፊ የነበሩት ጀነራል እምቢበል አየለ ያመጣሁትን እንዲያስቀምጡልኝ ሰጥቻቸው ከተፈለግኩ እሳቸው ቢሮ አካባቢ እንደምገኝ ነገርኩ። ጥቂት ቆይቶ ፕሬዝዳንቱ ጋር እንድቀርብ ስለተጠራው ወደ ጽሕፈት ቤታቸው ሄድኩኝና ረዳታቸው አዘጋጅቶ እንደገባው ያለምንም ሰብአዊ አክብሮት ቁጭ በል አሉኝ። ድምጻቸውን በቁጣ ጎላ አድርገው ገጻቸውን ከወትሮም በላይ በጣም አጥቁረውት መናደዳቸው በግልጽ ታየ። ጉንጫቸውን እየነካከሱ በተለመደው የቁጣ ምልክታቸው አይናቸውም ስለሚያማትር አደጋ ላይ በመውደቄ ከዚያ ቢሮ በሰላም የምወጣ አልመሰለኝም። ምናልባት ቀዝቀዝ ቢያደርጋቸው ብዬ ካሁን በፊትም ሞክሬ እንደማውቀው ጓድ ሊቀመንበር ስበር አድሬ በቀጥታ ነው የመጣሁት፣ እባክዎን ሻይ ጋብዙኝ አልኳቸው። ፕሬዝዳንቱ ሻዩን ያስመጡ ቢሆንም የማቀዝቀዙ ሙከራዬ ድብርታቸውን አላቀለለውም። ወዲያውም የወቀሳ ለንጋቸውን ማስጮህ ጀመሩ። እንዲያው በምን ድፍረትና በምን ኃላፊነት ማጣት ነው ተነጋግረንበት የተጀመረውን ፕሮግራምና ለኢትዮጵያ ኩራት ይሆናል ተብሎ የተላከውን የኪነ ጥበብ ቡድን ያዋረደ ሥራ የሰራኸው? ለምን ባልባሌ ቦታ ላይ ትርኢቱ እንዲታይ ያደረክ? አንድም የመንግስት ባለስልጣን ያልተገኘበት ከመቶ ያነሰ ሰው የተሰበሰበበት ቦታ ከቀደመው ቡድን ባነሰ ይህን ዝግጅት ያራከስከው እንዴት ነው ሲሉ ተነሱብኝ። እኔም ይሄ ትክክል አለመሆኑንና የተደረገው ነገር ፈጽሞ እንደዚህ ወራዳ እንዳልሆነ እንዲህ ብሎ ሪፖርት ያደረገላቸው ሰው ካለ ምናልባት በሁሉም ዝግጅት ማሸብረቃችንን ያልወደደና ለማጠልሸት የታቀደ ተንኮል ከመሆን ውጪ ሌላ ነገር እንደሌለው ረጋ ብዬ አስረዳው። እሳቸውም ስለ ጉዳዩ ሪፖርት ያደረገልኝ የማምነው ከፍተኛ የመንግስት ባለስልጣን ነው በማለት የሰውየውን ስም ጠቅሰው ነገሩኝ። እኔም እንዲያ ከሆነ ለማንኛውም ነገር ዳኛ የሚሆነው ህሊናውና አይኖ ነው። ይሄንንም በመጠርጠር በወቅቱ የተደረገውን ነገር በሙሉ የሚያሳይ ቪዲዮ ካሴትም ፎቶግራፍም አምጥቻለሁ። በዝግጅታችን ወቅት የጣሊያን ከፍተኛ ባለስልጣን የተባለ አንድም ሰው አልቀረም። በብዙ ሺህ የሚቆጠር ሰው አዳራሹ ከሚችለው በላይ ተጣቦ ዝግጅቱን ተመልክቷል። በሮማ የሚገኙ የዓለም ዲፕሎማቶች ወይም ባለስልጣን የቀረ የለም። ይሄንን እርሶ ተመልክተው ጥፋት ከሆነ እርምጃ መውሰድ ይችላሉ። የሚያሸልም ከሆነ ምስጋናው ቢቀርብኝ ምንም አይደለም በማለት በእርግጠኝነት ተናገርኩኝ። የታለ ማስረጃው በማለት እንደመገረም ብለው ጠየቁኝ። ቢሮአቸው ስገባ ከማስታወሻ መያዣ በስተቀር ምንም አልያዝኩም ነበርና ጓድ እምቢበል አየለ ዘንድ አስቀምጬዋለሁ። ድንገት እርሶ ጋር የመቅረብ ዕድል ካላገኘው እንዲያቀርብልኝ ብዬ ነው። እንዲያመጡ ይዘዙልኝ ወይም ሄጄ እንዳመጣ ይፍቀዱልኝ አልኩኝ። ከጓድ እምቢበል ጋርም የዚህ አይነት አጋጣሚ እንደሚኖርም ተነጋግረን ነበር ያስቀመጥኩትና እምቢበል ወዲያው ተነገራቸውና የሰጧቸውን ማስረጃዎች ይዘው መጡ። ፕሬዝዳንቱም ጊዜያቸውን ወስደው ፎቶግራፎችንም ፊልሙንም ከተመለከቱ በኋላ ባዩት ነገር በመርካት ለዚህ ሽልማት ሲገባይ መወቀሴ በጣም አሳዝኗቸው ይቅርታ ጠየቁኝ።
አብረውን የቆዩትን ጓድም ቢበላ አየለንም ይህ ፊልም ለኢትዮጵያ ሕዝብ በዛሬ ማታ ቴሌቪዥን እንዲተላለፍ ብለው አዘዟቸው። እምቢበል የሙዚቃ ዝግጅቱን ፊልም ለቴሌቪዥን ወዲያውኑ ልከው ለኢትዮጵያ ሕዝብ በሙሉ ማታውኑ ተላለፈ። ከፍተኛ ምስጋና አግኝቼ በዚህ አይነት እኔም ከአደጋ ተረፍኩኝ። ተንኮል ደጋሽ የሆኑት ሰዎችም የተለሙት ዓላማ ሳይሳካላቸው ቀረ። ምክንያቱ ብዙና ከተዘረዘረ እንደ ፍኝ ሳንቲም ኪስ የሚቀድ ስለሆነ አልፈዋለሁ። በጣና በለስም ጉዳይ የተፈታተኑኝ እነኚህ ወዳጄ የሚባሉ ጓዶች ነበሩ። እጠለፋለሁ አልወድቅም፣ አበቃ ሲሉ ሳልናወጥ እነሳለሁ። ያለፍኩበት መንገድ ይህንን በመሳሰሉ አስገራሚ ገጠመኞች የተሞላ መራራና ጣፋጭ ሆኖ ይቀጠለ ነበር። የኤምባሲውን ሁለገብ ሥራ በማሳካትና የተገለጸውንም የባህላዊ ዘመቻ ግኝት የተዋጣ በማድረግ የሚስዮኑ ባልደረቦች ሌት ተቀን በትጋትና ያለ መታከት ሰርተዋል። ለመግለጽ ከሚያስቸግርና ግዳጅ ከሚጠይቀው በላይ ሁሉም አባላት የሀገር ጉዳይ ለማሳካት የግል ጊዜ የሚባል ነገር ሳይታያቸው ጥረዋል። ድርብርብ የሆነ የዓለም አቀፍ ዲፕሎማሲ፣ የቫቲካን የንግድና በጣም የበዛ ወጪና ሕያጅ እንግዳና ልዑካንን ማስተናገድን ጨምሮ ፋታ የማይሰጠውን የሮማ ጣሊያን ሁካታ በእርጋታና ቆራጥነት ቤተሰብ ጭምር ተወተነዋል። በተለይ እጅግ በጽናትና የጀርባ ያወታር ሆኖ የዘለቀው ካውንስለር ወርቁ ተገኝ ሁሉን ያስተባበረ ሊገለጽ በማይችል አዋቂነት ሁሉንም ተግባር በትዕግስት ያሳካ ነበር። ወርቁ ተገኝ ሁለገብና በዓላማው የጸና የኢትዮጵያ ኩራት ወዳጄ ወንድሜና የሥራ ባልደረባዬ የመውደቅ አደጋ አጋጥሞት ጭንቅላት ውስጥ በፈሰሰ ደም ተደጋጋሚ ቀዶ ጥገና ተደርጎለት መዳን ባለመቻሉ በካናዳ መኖሪያው ሕይወቱ አበቃ። ወርቁ ሥራስ ትንፋሱ የሆነ ሰው ነበር። የደርግን የሬዲዮና የቴሌቪዥን ዋና የዜና አቅርቦት በተመራጭነት የሚያቀርብም ነበር። የአቶ አሰፋ ይርጉና የሱ ድምጽ በአየር ላይ ሲናኝ ሁሉም ርጭ ብሎ ቴሌቪዥን ላይ ያፈጥ ነበር። መስቀል ወይንም አብዮት አደባባይ በቀድሞ ራስ ብሩ ቤት የተዘጋጀውን ብሔራዊ ኤግዚቢሽንና ሌላም ብዙ ብሔራዊ የበዓልና የፕሮፓጋንዳ ሥራ ያዘጋጀ ነበር። በግብአተ መሬቱ ክብር ላይ የተነበበውና አንጀቴን አላውሶት ለወንድሜና ለሥራ ባልደረባዬ የጻፍኩት የሐዘን መደርድር ስነግጥም እንደሚከተለው ይቀርባል። ወርቁ ሰው ሲታጣ ውዴን ቤተሰቤን ልጆቼን የሚለው ከራሱ አስበልጦ ወዳጅ የሚያከብረው ወርቁ ሰው አበቃ አፈር ቤት ሊሆነው። ወትሮም ስፍራ አይፈጅም ቁጥብ ሰውነቱ ሁሉን ሰው አክባሪ ሽቁጥቁጥ ፍጥረቱ ሁነኛው ሲታጣ ያሳዝናል ወቅቱ። የጽናት ምሳሌ የጨዋነት አርማ አንደበተ ቁጥብ ከሁሉ የሚስማማ ወርቅዬ ተጓዘ ድምፁ ሳይሰማ። አዋጅ መግለጫውን በግርማ ሲናኘው ዜና ቁም ነገሩን ዳር ከዳር ሲያሰማው አገሩን ፍጥሩን ረጭ የሚያደርገው አውራው ጋዜጠኛ ወርቁ ሰው ኤክስፖ ሙዚየሙን በአገሩ ያቆመ ወጣት ጋዜጠኛ ምሁር ያስቀለመ ሬዲዮ አዘምኖ ሀገር ያስቀደመ በጣሊያን ካናዳ ዲፕሎማት ንቁ ዘማች ጦር ያገዘ በቅስቀሳ ትጥቁ አለፈ እንደዋዛ ኢትዮጵያዊ ወንቁ። በጣሊያን የሥራ ባልደረባዬ ዲፕሎማትና ጋዜጠኛ ወርቁ ተገኝ የቀብር ስነ ሥርዓት እየተዘጋጀ ውድ የኢትዮሜዳ ቤተሰቦች በምርጥ ገጾች የጀመርንላችሁ ታሪክ አላበቃም። በምርጥ ገጾች የጀመርንላችሁ ታሪክ አያበቃም። በቀጣይ ፕሮግራማችን ተከታዩን ክፍል ይዘን እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብ አስተያየቶቻችሁንም እንድታጋሩን
በአክብሮት እንጠይቃለን።